ነብይ እስራኤል ዳንሳ ለምን ታሰረ? በተለያዩ ትንቢታዊ አገልግሎቶቹ የሚታወቀው ነብይ እስራኤል ዳንሳ እጅግ አስደንጋጭ በሆነ ምክንያት ለእስር ተዳርጓል። በመላው አፍሪካና በኢትዮጵያ እንደ አሸን የፈሉት ነቢያት አሳፋሪ ተግባርም ከዕለት ወደ ዕለት እየተጋለጠ የውርደት ካባን እየተከናነቡ በሕግም ተጠያቂ እየሆኑ መጥተዋል። በሕዝብ ፊት የተደረገ ማስመሰል ከጀርባው በወለደው መዘዝ ምክንያትም ዛሬም ለበርካታ ዓመታት በነብይነት ያገለገለውን እጅግ በርካታ ትችትና ነቀፌታን የተሰነዘረበትን ነብይ እስራኤልን ለእስር ዳርጓል። ነብዩ ለእስር ያበቃው ከካሜራ ተሰውሮ ከህዝብ ተደብቆ የፈጸመው እጅግ ነውረኛ ተግባሩ ምን ይሆን? በዚህ ላይስ የህግ አካል ምን ሲል ወሰነ? ያለው እውነታስ ምን ይመስላል? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ለወትሮ አዝናኝና አስቂኝ ተንቀሳቃሽ ምስሎች ይጋሩበት የነበረው ማህበራዊ ሚዲያ ዛሬ ግን ግፍ ተዘርቶ ሞት የሚታጨድበት የመርዶ አውድማ እየሆነ መጥቷል። ዝቅ ብሎ መስራት እንደ ቀድሞ ክብርን ሳይሆን ግፍ መቀበያ መድረክም ሆኗል። ራሷን ባላወቀች ለአቅመ ሔዋን ባልደረሰች የ12 ዓመት ታዳጊ ላይ የደረሰባት አሳዛኝ ድርጊትም እጅግ ልብ ይሰብራል። የቤት አጋዥን ከነ ልጇ ለሁለት እየተቀያየሩ መደብደብ ሳያንስ ቀርጾ ለሚዲያ ማቅረብም እጅግ አንገት የሚያስደፋ ወዴት እየሄድን ይሆን ያስባለም ሆኗል። ታዲያ ይህ በሚዲያ የተላለፈው የሰው ልጅ ጭካኔ ያየለበት አረመኔያዊ ድርጊት ስለምን በቤት አጋዧ ላይና በ12 ዓመት ታዳጊ ብላቴናዋ ላይ በረታ? በዚህስ ላይ የህዝብ ቁጣ የወለደው ዛቻና የህግ አካላት ምላሽስ ምን ይመስላል? የአጋዧና የልጇ መደብደብ ምክንያት ምን ነበር? የሚሉትን በዝርዝር መረጃችን አካተን ይዘናል። ታደምጡታላችሁ። በስተመጨረሻም መልእክት ለእናንተ አለን። እግዚአብሔር ተናግሮናል። አሁን ያለንበት እየገባንበት ያለው ዘመን በጣም አስቸጋሪ፣ ለብዙዎች የሚያስጨንቅ ዘመን ይመጣል። ይህም አሁን ላይ እየመጣ ነው፣ ተዘጋጁ ስትል የእግዚአብሔር ሴት እህት መዓዛ መንግስቴ ከጌታ እግዚአብሔር ዘንድ የተቀበለችውን አስደንጋጭ ልንነቃበት የሚገባ መልእክትን ተናግራለች። አስጨናቂ ዘመን ይመጣል። ከዚህ ሁሉ ውስጥ ለመውጣት ግን የሰራዊት ጌታ እግዚአብሔር በፊቱ እንድንወድቅ ይጠይቃል። እንጠንቀቅ በማለትም የተናገረች ሲሆን አያይዛም በመጪው በፊታችን ባለው ዘመን ሊሆን ያለውን ገልጣም ቃል በቃል ተናግራለች። በእግዚአብሔር ሴት እህት መዓዛ አንደበት የተነገሩ መልእክቶች ምን ይሆኑ? በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃዎቻችን ከማለፋችን አስቀድመን ብፁዕ ሊቀ ጳጳስ አቡነ ተስፋ ስላሴ ታደሰ የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዝዳንት ሆነው ተሾሙ። የኢትዮጵያ ካቶሊካዊ ቤተክርስቲያን ጳጳሳት በ60ኛ መደበኛ ጉባኤያቸው ሐምሌ 30 ቀን 2018 ዓ.ም ብፁዕ ሊቀ ጳጳስ አቡነ ተስፋ ስላሴ ታደሰን የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዝዳንትም አድርገው ሾመዋል። የጉባኤው ፕሬዝዳንት በመሆን ሲያገለግሉ የቆዩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስም የጡረታ እረፍትን ተከትሎም በተደረገው ምርጫ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ተስፋ ስላሴ ቀጣይ የጉባኤ ፕሬዝዳንት አድርገው መርጠዋል። ብፁዕነታቸው ነሐሴ 1 2018 ዓ.ም ጀምሮም አገልግሎታቸውን እንደሚጀምሩም ተገልጿል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አዲስ ለተሾሙት ፕሬዝዳንት ብፁዕ ሊቀ ጳጳስ አቡነ ተስፋ ስላሴ መልካም የአገልግሎት ዘመን እንዲሆንላቸውም ይመኛል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወንጌል አማኝ ድምጽም ይህንን መረጃም ወደ እናንተ አድርሶ እኛም አጋራናችሁ። ወደ መረጃዎቻችን ስናልፍ በቀል የኔ ነው፣ እኔ ብድራትን እከፍላለሁ ያለው እግዚአብሔር ግን የምር ለተበደሉት እየተበቀለላቸው ነው? የእውነትስ ለተጠቁት እየደረሰላቸው ነው ወይንስ ምንድነው እየሆነ ያለው? የሚሉ ጥያቄዎችን ያስነሳ አንድ አስደንጋጭ ቪዲዮ ተመለከትን። አንዳንድ ጊዜ እግዚአብሔር ለምን እኛ ራሳችን በደካማነታችን ወቅት የበደሉንን አቅም ስናገኝ ደና አድርገን እንድንበቀላቸው አይተውልንም? የሚሉ አስተያየቶችም እየተሰነዘሩ ይገኛሉ። እግዚአብሔር በዚህ ዘመን የሰው ልጅን የሚያክል እግዚአብሔር አምሳል የተፈጠረን ፍጡር እንዲህ ማድረግ ምንስ የሚሉት ነው?
ይህች ምስኪን ልጅ ራሷን መከላከል በማትችልበት ሁኔታ በሁለት ሴቶች ስትቀጠቀጥ ማየት እጅግ አስነዋሪ ነው። በርካቶችን እያስቆጣ ያለውና በ12 ዓመት ልጅ ላይ የደረሰባት አሳዛኝ ድርጊት በሚዲያ ከተጋራ በኋላ ለሕግ ይቅረብ የሚሉ ድምጾችም በስፋት እየተስተጋባም ይገኛል። ይህ ተግባር የልጆች ስነ ምግባርና የወላጆች ኃላፊነት ትልቅ ጥያቄ ውስጥ ከቷል። በቤት ሰራተኛ ወይንም በአጋዥ ላይ የሚፈጸም አግባብ ያልሆነ ድብደባንም የሚያሳየው ይኸው ቪዲዮም የዩቲዩብ ሕግ የሚጥስ በመሆኑ ድርጊቱን በግልጽ ለማሳየት አልቻለም። ይህ የቲክቶክ ቪዲዮ ላይ እንደሚታየው አንዷ ስትደበደብ ሌላኛዋ ቪዲዮ ትቀርጻለች። ሁለቱ እየተቀያየሩ ይቀጠቅጧታል፣ ቆሻሻም ይደፉባታል። ልጅቷ ምንም አትናገርም፣ ምክንያቱም ካወራች በትሩ ይበረታባታል። የምታውቋቸው ካላችሁም እነዚህ ልጆች ለሕግ የሚቅረቡ። ይህ አይነቱ ተግባር ከልጆች ስነ ምግባር በላይ የቤተሰብ የጎረቤትና የማህበረሰብ ኃላፊነትንም የሚያስታውስ ጉዳይ ነው። ልጆች የሚያድጉበት አካባቢ የሚያዩት ባህሪና ከቤተሰብ የሚማሩት ሴት በቀጣይ ህይወታቸው ላይ ትልቅ ተጽዕኖም አለው። ስለዚህ ልጅ ስህተት ሲፈጽም በጥላቻና በጥቃት ሳይሆን በተገቢው የተግሳጽና የትምህርት መንገድ ማስተካከል የአዋቂዎች ኃላፊነት ነው። በተለይም ሌሎችን ማዋረድ፣ መጉዳት ወይንም ማስፈራራት እንደ መዝናኛ እንዳይቆጠር ከቤተሰብ ጀምሮ ማህበረሰቡ ግልጽ የሆነ የስነ ምግባር መስመር ማስቀመጥ ይገባዋል። ዛሬ የምናስተካክለው ልጅ ነገ የማህበረሰብ አካልም ነው። ስለዚህ ልጆቻችንን መቅጣት ብቻ ሳይሆን ማስተማርና ትክክለኛውን ስነ ምግባር ማሳየት የሁላችንም ኃላፊነት ነው። ሰው ድሃ ሆነ ማለት እንደፈለጉ መጨለዝ፣ መቀጥቀጥ ይቻላል ማለት አይደለም። በሰው ሀገር በአረብ ሀገራት ላይ እንኳን እንዲህ አያደርጉም። መሰል መብቶች እንደሌላቸው ለማሳወቅ ይህንን ተግባር የፈጸሙ ለሕግ መቅረብ አለባቸው። ታዳጊዋም ፍትህ ማግኘት አለባት። ድህነት ወንጀል አይደለም፣ የህፃናት ጥቃትም ይቁም። ይህንን መረጃ በማጋራትም ሼር በማድረግም ለሚመለከተው አካል በማድረስ ልጅቷ ፍትህ እንድታገኝ የማድረግ ሰዋዊ ግዴታም አለብን። ይህ ቀልድ አይደለም፣ ግልጽ የሰብአዊ መብት ጥሰትና ወንጀል ነው። በአንዲት ተከላካይ የሌላት ምስኪን ልጅ ላይ በቡድን ተሰብስቦ አካላዊ ድብደባና ስነ ልቦናዊ ስቃይ ማድረስ፣ ይባስ ብሎ ደግሞ ድርጊቱን በቪዲዮ እየቀረጹ በማህበራዊ ሚዲያ ላይ ማሰራጨት ፍጹም ተቀባይነት የሌለው የጭካኔ ጥግ ነው። ሰውን ማዋረድ፣ መደብደብና የሰውን ስቃይ ለመዝናኛነት መጠቀም የሰብአዊ መብት ወሰን ያለፈ አጸያፊ ድርጊት ነው። ጥቃታቸው አካላዊም ስነ ልቦናዊም ነው። እየቀረጹ እየተሳሳቁና እየተሳለቁም ታይተዋል። ምንስ አድርጋቸው ቢሆን እንዲህ እስክትሆን ድረስ ሰው መሆኗ ተረስቶ መጫወቻ ያደረጓት ሴቶች ናቸው። ለመሆኑ በምን አይነት አስተዳደግ ውስጥ ያለፉት ናቸው? እነዚህ የቤተሰባቸውን ውጤት መሆናቸው በግልጽ ያሳያል። ቪዲዮ በማህበራዊ ሚዲያዎች በሰፊው እየተሰራጨ ይገኛል። ለዚች ምስኪን ልጅ ድምጽ ልንኖርላትም ይገባል። እንዲህ አይነት ሰብአዊነት የጎደላቸው ድርጊቶች በዝምታ ሊታለፉም አይገባም። የሴቶችና የህፃናት ቢሮ እንዲሁም የሚመለከተው አካል ሁሉ ለዚች ምስኪን ልጅ በአስቸኳይ ሊደርስላት ይገባል። አጥቂዎቿ ለፈጸሙት ጥቃትና ውርደትም ተጠያቂ ሊሆኑም ይገባል። ቪዲዮ ላይ የሚታዩ ሴቶች በአስቸኳይ በህግ ይፈለጋሉ። አድራሻቸውን የምታውቁ በአካባቢያችሁ ለሚገኝ ፖሊስ ጠቁሙ። ከዚህ በፊት ህፃናት ልጆችን ሰብስበው እያሰቃዩ በተለይ ሴቶች ህፃናቶችን ማህፀናቸውን በመቆንጠጥና በመነካካት እያስለቀሱ በተመሳሳይ መልኩም ቪዲዮ ይለቁ ነበር የሚል መረጃም ደርሶናል። እነዚህ አካላት ተገቢውን የህግ ቅጣት እንዲያገኙ ቪዲዮ ለብዙዎች እንዲደርስም ሼርና ላይክ አድርጉ ስንል መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሐዋርያው እስራኤል ዳንሳ ለምን ታሰረ? ሐዋርያ ወይንም ነብይ እስራኤል ዳንሳ በህግ ቁጥጥር ስር የዋለውና የታሰረው በተለያዩ ጊዜያት በቀረቡበት የማጭበርበር፣ የገንዘብ ምዝበራ፣ የዛቻና ከግል ሕይወት ጋር የተያዙ የወንጀል ክሶች ምክንያትም ነው። በቤተ ክርስቲያን መድረክ ላይ ለተቸገሩ ወገኖች እርዳታ በሚል ስም ከህዝብ ከፍተኛ ገንዘብ በማሰባሰብ ገንዘቡን ለተጎጂዎች ሳይሰጡ ለግል ጥቅም መዋልና ለህዝብ ማታለያ፣ ለካሜራ እይታ መጠቀም ከዋና ዋናዎቹ የምዝበራና የማጭበርበር ወንጀል ማሳያዎች መካከልም ይጠቀሳል። እስሩ ጋር ተያይዞም በዋናነት የሚጠቀሱት ምክንያቶችም የሚከተሉት ናቸው። የገንዘብ ማጭበርበርና ምዝበራ፣ በሃይማኖትና በእርዳታ ስም ከምዕመናንና ከበጎ አድራጊዎች የተሰበሰበውን ገንዘብ ለተባለው ዓላማ ሳያውሉ ለግል ጥቅም መዋል፣ በህዝብ እምነት መጫወት፣ በመድረክ ላይ የተጋነነ ተስፋ በመስጠትና ገንዘብ ካሰባሰቡ በኋላም ተጎጂዎችን ማባረርና ማስፈራራት።
ዛቻና የስነ ልቦና ጥቃት፣ እርዳታ ጠያቂዎችና ጥቆማ የሚያቀርቡ ሰዎችን ማሳደድ፣ ማስፈራራትና ህይወታቸውን ለአደጋ መዳረግ። ሌሎች የህግ መጣስ ክሶችም ከቤተ ክርስቲያኑ አስተዳደር ከንግድና ከግል አሰራሮች ጋር የተያዙ የህግ መጣስ ጥቆማዎች በፖሊስና በፍትህ አካላት ተመርምረው ለእስር እንዲዳረግም አድርገውታል። ይህ ድርጊት በብዙዎች ዘንድ በሃይማኖት ስም የተፈጸመ ግፍና የታላቅ እምነት ክህደት ተደርጎም ተወስዷል። የነቢይ ወይንም ሐዋርያ እስራኤል ዳንሳ ለእስር መዳረግ ከተሰማ በኋላ ከዚህ ቀደም በቤተ ክርስቲያን ውስጥ የተፈጸመ አንድ እጅግ አሳዛኝና ልብን የሚሰብር ዝርዝሮች ያሉ ድርጊቶችም ይፋ ሆኗል። በህዝብ ፊት የተገባ ታላቅ ተስፋና የምዕመናን ደግነት የተሰበሰበ እርዳታም ለታመነለት ዓላማ ሳይውል ቀርቶ አንዲት የወለደች እናትና ህፃን ልጇን ወደ ጎዳና ህይወት የገፋበት ሁኔታም በዝርዝርም ታውቋል። ቢታንያ የተባለች እናት ልጇን በወለደች በሁለትና 3 ቀኗ በከፍተኛ የኢኮኖሚና የመጠጊያ ችግር ውስጥ ሆና ነበር። በዚህ እጅግ ተስፋ አስቆራጭና አስቸጋሪ ሁኔታ ውስጥ እያለች ነበር ጎፋ ወደሚገኘው የነቢይ እስራኤል ዳንሳ ቤተክርስቲያን ያመራችው። በመድረክ ላይ ወጥታም የደረሰባትን አሳዛኝ መከራና በእግዚአብሔር እርዳታ በሰላም መገላገሏን አስመልክቶም ምስክርነቷን ሰጠች። በወቅቱ በጉባኤ ፊት ይህ ታሪክ ሲሰማ በቦታው በነበረው ህዝብ ዘንድ ትልቅ የድንጋጤና የርህራሄ ስሜት መፈጠሩ ለሷ የሚሆን የእርዳታ ገንዘብ በሰፊው ማሰባሰብ ተጀመረ። ነቢይ እስራኤል ዳንሳም በህዝቡ ፊት በይፋ ቆመ። ቤት ተከራይቼ አኖራታለሁ፣ ልጇንም በጌታ ፊት እኔው ራሴ አሳድጋለሁ ሲል ትልቅ ቃል ገባ። በቦታው የነበረው ህዝብም የተገባውን ቃልና የሴቱን ችግር በመመልከት በሀገር ውስጥ ብር እናም በዶላር ጭምር እጅግ በርካታ ገንዘብን ሰበሰበ። በወቅቱ የተሰበሰበው ገንዘብ እጅግ ከፍተኛ ከመሆኑ የተነሳ በትክክል ተቆጥሮ ቢሰጣት ኖሮ በጊዜው የነበረውን የቤት ዋጋ ያገናዘበ ቤት መግዛት የሚያስችል ነበር። ነገር ግን በዚያች ዕለት ከብዙ ገንዘብ ውስጥ የመሳፈሪያ የሚሆን 2000 ብር ገደማ ብቻ የተሰጣ ሲሆን ቀሪው ከፍተኛ ገንዘብ ግን ወደ ባንክ አካውንቷ እንደሚገባና በነጋታው መታ እንድትቀበል ቤትም እንደሚከራይላት ተነግሯት በታላቅ ተስፋ ወደ ማደሪያዋ ተመለሰች። በማግስቱ የተገባላትን ቃል አምና የተሰበሰበውን ገንዘቧን ለመቀበል ወደ ቤተክርስቲያኑ ስታመራ ግን ነገሮች ሙሉ በሙሉ ተቀየሩ። ወደ ቤተክርስቲያን እንዳትገባና እዚያ አካባቢ ጭራሽ እንዳትደርስም በጥበቃዎች ተከለከለች። እሷም ገንዘቡ የህዝብ እርዳታ መሆኑንና የተገባላት ቃል እንዳለ በማሰብ ድጋሚ ልትጠይቅ ስትሞክርም ነቢይ እስራኤል ዳንሳ ባለቤት ከሃና ጋር ተገናኘች። ሃና ግን በወቅቱ የነበራትን የከፋ ችግር ከመመልከት ይልቅ በኔና በትዳሪ ላይ ችግር ልትፈጥሪ ነው የመጣሽው የሚል ያልተገባ ክስ በማቅረብ በግፍም አባረረቻት። ቢታንያ በዛ ታላቅ የስነ ልቦና ስብራት ውስጥ ሆና ስትወጣም ለሃና በኔና ባንቺ መካከል ያቆመኝ እግዚአብሔርን አመሰግናለሁ፣ ድጋሚ ወደ አንቺ አልመጣም፣ ነገር ግን እግዚአብሔር በክብር አቁሞኝ አንድ ቀን ታያለሽ የሚል ምላሽም ሰጥታም ወጣች። ምዕመናኑ ለተቸገረች እናትና ለህፃን ልጇ ብለው ያወጡትን ገንዘብ ሳታገኝ ቀርታ ቢታንያ በባዶ እጇ ተስፋ በመቁረጥ እንድትወጣም ተደረገ። ከዛ በኋላ ምንም የሚታይ ተስፋ በማጣቷና የሚረዳት በማጣቷም አዲስ የተወለደው ልጇን ይዛም በቀጥታ ወደ ጎዳና ህይወት ለመውጣትም ተገደደች። ይህ አሳዛኝ አጋጣሚ ይፋ መውጣቱን ተከትሎና ከሌሎች ህጋዊ ጉዳዮች ጋር ተያይዞም ሐዋርያ እስራኤል ዳንሳ አሁን ለእስር መዳረጉም ተገልጿል። የዜና ምንጫችንም መንግስቱ ደሳለኝ የተባለ የፌስቡክ ገጽ ነው። ሻሎም ሚዲያ ለጉዳዩ ቅርበት ካላቸው አካላት እውነቱን አጣርታም በቀጣይ የዜና ሰዓታችን ይዘን የምንቀርብ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እግዚአብሔር በዘመናት መካከል በነቢያት አንደበት ቃሉን ልኮ ይናገራል። ዛሬም የሰራዊት ጌታ እግዚአብሔር በምድራችን ላይ ስለሚሆኑ ነገሮች ሁሉ በባሪያው አንደበት በእግዚአብሔር ሴት መዓዛ አንደበትም የተናገረ ሲሆን መጪው ዘመን ላይ ሊመጣ ያለውን አስከፊ ጊዜ በመግለጥም ጌታ ከሚሆነውና ከሚሰማው ያድነን ይጠብቀን ስትል ከጌታ የተቀበለችውን ተናግራለች። በእግዚአብሔር ሴት አንደበት የተነገሩ መጪው ከፊታችን ያለውን ዘመን ተከትሎ የተነገሩ መልእክቶች ምንድናቸው የሚሉትንም ከአንደበቷ እንድታረምጡት ጋበዝን። ጉልበቴም ዝማሬም እግዚአብሔር ነው። ጉልበቴም ዝማሬም እኮ ማለት ይሄ የኛም ዝማሬ ነው። ዛሬ በህይወት ላችን ዛሬ ምናልባት ወደሉ ምንላቸው በግራ በቀኝ ያልተከናወኑ ያልተሳኩ ያልተፈጸሙ ነገሮች ሊኖሩን ይችላሉ። እነሱ መኖሪያችን አይደሉም፣ ማለፊያችን ናቸው። አያችሁ ህዝብ ስትመለከቱ ታሪኩን ወደ ላይ
ትልቅ ፍርሃት ውስጥ የገቡበት ሰዓት ያጠበቁት ነገር ነው የመጣባቸው። ከግብጽ ሲነሱ እግዚአብሔር ሙሴን አዞት ወደ ፈርዖን ጋር ገብቶ 10 አይነት ጊዜ ሐሳቡን እየለወጠ ፈርዖን አለቅም እያለ ይሄንን ሕዝብ በመጨረሻ በቃ ሄዱ ብሎ በቃ አሁን ሄዱ ብሎ በኩሩን ከመታበት በኋላ እግዚአብሔር ከለቀቃቸው በኋላ ተለቀቁ። እንዲሁ ደግሞ አይደለም እኮ የወጡት፣ እግዚአብሔር ሞገስ ሆኗቸው እስራኤላውያን ግብፃውያንን ወርብር ሁሉ ሰጥተዋቸው በክብር ነው የወጡት። እግዚአብሔር አክብሯቸው ለ400 ምናምን ዓመት በባርነት የተገዛ ሕዝብ ተቀጥቅጠው የነበረ ሕዝብ አሁን ግን ነፃ ወጥቶ እልል ሲወጣ ከሄዱ በኋላ ወገኖቼ እና አማያስቡት ሁኔታ በመካከል ነገር ግን ለነሱ አስደነገጠ እንጂ ዛሬ የምናነበው ፍጻሜያቸው መልካም እንደሆነ ፍጻሜያቸው እግዚአብሔር ወደ ተናገረው እንደገቡ አይተን ለዚህ ነው ይሄ አምላክ ትላንትና በአባቶቻችን የሰራ ዛሬም ለኛ እንላለን። ነገር ግን በዚህ ሞመንት በዚህ ሁኔታ ውስጥ የመሰላቸው ምን ነበር? በቃ በፊታቸው ያለው ታውጠው መቃብር የሚያጡ ምዕራፍ 14 ላይ ቁጥር 14 ጀምሮ ስትመለከቱ እንደዚህ ሙሴን ላይ ተነሱ። ሙሴ በእግዚአብሔርም ላይ ወጡት ጓዙ ያሉ ቀይ ባህር ከፊታቸው ከኋላ የፈርዖን ሰራዊት ሲሆን በአጣብቂኝ ሁኔታ ውስጥ ነበሩ። ምናልባት ዛሬ በተመሳሳይ ሁኔታ የምታልፉ ሰዎች ነገር ያለቀ የመሰላችሁ አጣብቂኝ እኮ ነው፣ ወደፊትም ወደኋላ መሄድ አልችልም፣ ነገር እዚህ ጋር አክትሟል የምትሉ የተጨነቃችሁ ካላችሁ እግዚአብሔር ከሰራባቸው እግዚአብሔር ካሻገራቸው ሰዎች እግዚአብሔር ዛሬ ይናገረናል። እንዲህ አይነት አጣብቂኝ ሁኔታ ውስጥ ነበሩ። ቀይ ባህር ትልቅ ነው ወገኖች። ከኋላቸው ደግሞ የመጣው ያ ተመልቆ ሂዱ ያላቸው ሰራዊቱን አስከትሎ ጦር መጣ። እስራኤል፣ ሙሴ፣ አሮን፣ ህዝቡ ግን በመካከል አጣብቂኝ ውስጥ ሆኑ። ሲያዩ ከፊታቸው በቃ መሞታችን ነው አሉ። ይሄ ውሃ ውስጥ ከገባንባ በቃ ሬሳችን እንኳን መቃብር እንኳን የለንም። ለሙሴ እኮ ያሉት እንዲህ ነው፣ መቃብር ልታሳጣን ከዚያ አወጣህን አሉ። ምን ነው እዛው ተቀምጠን በተገዛንላቸው ባሪያ ሆነናል። እርማችሁ ወገኖቼ ዛሬ እንኳን አንዳንዴ እኛም እንድንላለን ባሪያ ሆነ በኖርን እግዚአብሔር ከባርነት ሲያወጣ መልሶ ባሪያ ከባሪያነት የተሻለ ወተትና ማር ወደምታፈሰው ምድር ወስዳቸዋለሁ ብሎ እኮ ነው ያስነሳቸው። ያጠፋባቸው ችግር መከራ ሲመጣ ወገኖቼ የእግዚአብሔርን ፕሮሚስ የምንረሳባቸው ብዙ ጊዜዎች አሉ። ግን በሕያው እየታነጽ እንደገና ትላንትና እስራኤላውያን ያለፉበት ለኔና ለእናንተ የትምህርት ነው። እንዲህ አይነት አጣብቂኝ ሁኔታ በመጣ ጊዜ ማጉረምረም ውስጥ በገቡ ጊዜ በተቆጡ ጊዜ እግዚአብሔር ግን ሙሴን አንድ ነገር አለው። ምንድነው ያለው? ሙሴ ወደ እግዚአብሔር መጮህ ጀመረ። ምዕራፍ 14 ቁጥር 15 ላይ ስታይ ወደ እግዚአብሔር ጮኸ። በቃ አለ ተስፋን ይሄ ህዝብና ሬሳ ልታሳጣን ያሉ የነሱ ጩኸት በዛበት። ምን ትጮህብኛለህ ያለው እግዚአብሔር። ለምን ትጮሃለህ? በእጅህ ያለው ምንድነው አለ። በእጅህ ያለው ምንድነው? ወደፊት ይጮሃል። አይገርማችሁ ወገኖች? ዛሬ አንድ መልእክት አለኝ። ባላችሁበት ችግር ባላችሁበት በገጠማችሁ ሁኔታ ውስጥ አትዋጡ። እግዚአብሔር ግን ወደፊት ሂዱ ይላል። በዝማሬ ሂዱ። ከተሳካ በኋላማ ዝማሬ አወጡ እኮ ጉልበቴን ዝማሬን ማለት ጀመሩ። አያችሁ ስላለፉት ነው። እኔና እናንተ ግን ሁኔታው ላይ ሆነን መዘመር ይገባናል። ለምን ሲባል የሚያወጣ እግዚአብሔር ከኛ ጋር አለ። ታውን የሚያሻግር ወደ ተናገረው ወደ ከበረው የኔና የእናንተ እኮ የተሰጠን ተስፋ ምድራዊ አይደለም፣ ዘላለማዊ ሰማያዊ ነው ወገኖች። እግዚአብሔር በሰማያዊ ተስፋ ነው የሞላን። እነሱ ወተትና ወደምታፈሰው እንዲገቡ ነው የተነገረላቸው። የኔና የእናንተ ግን ለዘላለም በእግዚአብሔር መንግስት ልንኖር ሊሰርቀው የማይችለው መዳን ደህንነታችን ከምንም ነገር ሰው መዳኑን የረሳለታ ያጣያለት የዳናቸው ኢየሱስ ክርስቶስ ያድናል። በልጁ በክርስቶስ ደም ኃጢአት
ከኛ ላይ አጥቦ ዛሬ ከካቶከሌና ኮከሌ ልጅ ከመባል ያለፈ ሰማይና ምድርን በፈጠረ በእግዚአብሔር ስም ጌታችን እግዚአብሔር ልጆች የተባልንበት ወገኖቼ የሚጠብቀን ተስፋ ለዘላለም ከእግዚአብሔር ጋር ሞት በሌለበት በሽታ በሌለበት መከራ በሌለበት ጭንቅ በሌለበት ፈተና በሌለበት ውጣ ውረድ እንባ ለቅሶ በሌለበት ለዘላለም ልንኖር እግዚአብሔር ሕግ ብሎ አስገብቶናል። ያን ነው የምንጠብቀው። እዚህ ውስጥ ግን እስራኤላውያን እንደተፈተኑ ብዙ ፈተናዎች አሉ፣ ብዙ ችግሮች ይመጣሉ። ምክንያቱም ጌታ ኢየሱስ ምን ብሎናል? በዚህ ምድር ሳላችሁ ፈተና አለባችሁ፣ መከራ አለባችኋል፣ ግን አይዟችሁ። ለምን? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር። ክብር ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ወገኖች ነገሮቻችን፣ ፈተናዎቻችን፣ መከራዎቻችን ከፊታችን የሚገጥሙን ማለፊያ እንጂ መውደቂያ አይደሉም። ወገኖች ይሄን ያዙልኝ፣ ማለፊያ ናቸው። ቀይ ባህር ከቸው ሆኖ ማለፊያ ነበር እንጂ አልነበረም። የሚውጣቸው አልነበረም። ውጦ የሚገል የሚያስቀራቸው አልነበረም። በእርግጥ ወገኖቼ ፈተና ያልናቸው መከራ ያልናቸው ነገሮች ሰላችሁ እኛ ሳንሆን ጠላታችን ነው የሚወድቅበት። እዚህ ላይ የእስራኤላውያን ጉዞ ባህሩ ከቀይ ባህርን እያዩ ባሉ ጊዜ በቃ ሬሳችን ቀብር እንኳን ልናጣ ነው፣ መቃብር እንኳን ላይኖረን ነው ባሉ ጊዜ ውሃውን እንደ ግድግዳ ከፈለው ይላል። አይገርማችሁ? በዛ ጊዜ እስራኤል ህዝቦች ተናወጡ ይላል። ተናወጡ። የእስራኤል ፈርዖን ተናወጠ፣ ተከፈለ፣ የብስ ሆነ። የእስራኤል ህዝብ በደረቅ ምድር ተሻገረ። ተሻገሮች የቃል ኪዳን አምላክ ሞት የመሰለ ማጥፊያ የመሰለ ነገር እንኳን ቢመጣ ያሻግራል እንጂ ለፈተናው ለችግሩ ተወጥተን አሳልፎ አይሰጠንም። ይህ ጌታ እውነተኛ ጌታ ነው። እውነተኛ ጌታ ነው። እነሱ ተሻገሩ። ዞር ብለው ሲያዩ ግን ጠላቶቻቸው እስራኤል እንዳመለጠ ባዩ ጊዜ ምዕራፍ 14 ላይ ታገኙታላችሁ። ባዩ ጊዜ እስራኤል እየሄደ ነው እንከተላቸው ብለው በዛ ባህር ላይ የብሱ በሆነው ላይ ጠላታቸው ሊከተላቸው ገባ። እግዚአብሔር ደግሞ ጸጥ አለ። ገብቶ ሰራዊቱም ፈርዖንም ሰራዊቱም ገብቶ እስኪያልቅ ድረስ ጸጥ አለ። ልክ ገብተው በዛ በቀይ ባህር ውስጥ በገቡ ጊዜ ግራና ቀኝ ያለውን ውሃ ከደነባቸው። ኢየሱስ ክርስቶስ ጌታ ነው። ዛሬ የምታለቅሽ እህት፣ ዛሬ የምታለቅስ ሰው በእውነት እላችኋለሁ ነገሩን ታልፈዋለህ። ጠላትህ ይወድቃል፣ ጠላትሽ ይዋጣል እንጂ አንቺ በችግሩ አትዋጭ። አንቺ በችግር ውስጥ አትወድቂ። ይሄ የእግዚአብሔር ፕሮሚስ ነው። ማንም የማይሰርቀው ማንም የማይወስደው በህይወታችን ማዳን አድኖናል። ከሰይጣን ፍላጻ ከሰይጣን መንጋጋ ፈልቅቆ አውጥቶ የኔ ናችሁ ብሎናል። ጠላታችን አይኑ እያየ ግን ምን ይላል? ይሰጥማል። ሁኔታው ይሸነፋል እንጂ አንሸነፍም። ለምን ሲባል ከአሸናፊዎች ምን ትላላችሁ? ትበልጣላችሁ ይልቃል። ስለዚህ በዚህ ላይ የምናያቸው ምንድነው? በክብር ከፍ ከፍ ብሏልና አሉ። አያችሁ ሲዘምሩ፣ ከዚህ የወጣ ህዝብ ነው ይሄን ዝማሬ የዘመረ። በክብር ከፍ ከፍ ብሏልና ባህሩንም ምን አለ ይላል? ጣለ። አይገርማችሁ? ባህርን የሚጥል የትኛው ጠቢብ ነው? ባህርን የሚጥል የትኛው ትልቅ ሰራዊት ነው? ወገኖች ባህርን የሚጥል እኔና እናንተ የምናመልከው ጌታ ብቻ ነው። ጌታ ብቻ ነው። ለሰው የማይቻለውን የሚችል አምላክ የኔና የናንተ የተከተልነው አምላክ ነው። እግዚአብሔር ይባረክ። ሰዎች ብዙ ነገር ያመልካሉ፣ አቅም የሌለውን አምላክ ያረጉታል። እርግጥ አስጥላቸው። እኔና እናንተ የተከተልነው ጌታ ግን በእውነት ነው የምላችሁ ባህሩን መንገድ ያረጋል፣ ጨለማውን ብርሃን ያረጋል፣ ተራራውን ደልዳላ ሜዳ ያረጋል። ይሄ አምላክ መለወጥ የማይችለው ምንም ነገር የለም። ስለዚህ ምን አሉ? ፈረሱና ፈረሰኛውን በባህር ጣላሉ። በዛ 430 ገደማ ዓመት ነው በግብጽ የቆዩት እና በዛ ዓመት ውስጥ ሁሉ የፈርዖንን ቁጣ፣ የፈርዖንን ዱላ፣ የፈርዖንን ቅጣት አይተዋል።
ምን ያህል ጠንካራ ነው ያውቃሉ። ሰራዊት ምን ያህል ኃይለኛ እንደው ያውቃሉ። ዛሬ ግን ነገር ነገር ሊቀይር ነው። መከራ ወገኖቼ ጠላትን ውጦ እና ያልዳሽ ነው ቢመጣ ጭንቅ ቀን ነው። ጭንቅ ባሉበት ቀን ክብር አዩ። ጭንቅ ነው ባላችሁ በቀን የእግዚአብሔር ማዳን ታያላችሁ። እነ ማርታም እኮ እነ ማርያምም እኮ እንደዚህ ነበር የወንድማቸው ሞት የሆነባቸው። ጭንቅ ነበር የሆነባቸው። በቃሉ ኢየሱስ የለ በቃሉ ሲመጣ 4 ቀን አልፎት የለ እንዴ ሸቷል ገብቷል አለች እኮ ማርታ። በቃ አለ ጭንቅ ነው። ጭንቁ ግን የክብር መግለጫ ነበር። አልዓዛር በክብር የሚነሳበት ቀን ነበር። የሞተ ነገር ህይወት የሚዘራበት እግዚአብሔር ወደዚህ ወደ ጭንቁ ሲገቡ ይሄን አላሰቡ። ግን ያ ጭንቅ የእግዚአብሔር ክብር ክንድ መገለጫ ነበር። ለዚህ እኮ ነው ጌታ ኢየሱስ መጣና ወዴት አኖራችሁት አላቸው። አልዓዛርን ወሰዱ አሳዩት። በቃ አለ ወደ ላይ አመሰገነና አልዓዛር ሆይ ከነ ጥምጥሙን የወጣው አልዓዛር እግዚአብሔር ይባረክ። በሌላም ቦታ እንደዚሁ የታመመን ሰው አምጥተው እግዚአብሔር ጌታ ኢየሱስን ሰው ጠየቁት። ይሄ ሰው ውሪዮ ነው ከማን ነው? በቤተሰብ መርገም ነው? ኖ ይሄ እንዲህ የሆነው እግዚአብሔር ክብር ሊገለጥበት ነው። ዛሬ ፊትበት መከራ፣ ዛሬ በፊትሽ የቆመው ተራራ እግዚአብሔር ክብሩን ታላቅነቱን ኃያልነቱን የሚገልጥበት እንጂ የምትሸነፉበት አይደለም እያለን ነው ጌታ። አይደለም እኔ አምላካቸው ከእናንተ ጋር ነኝ። የሽሩን ያዕቆብ እያለ እኮ ለዚሁ ለእስራኤል ሕዝብ እግዚአብሔራቸዋል። አትፍራ አትጨነቅ ይላቸዋል። እኔ ከእናንተ ጋር ነኝ። ይኸውልህ በባህር ታልፋለህ። አይገርማችሁም ወገኖች? ባህሩ ምን አይልም አሰጥምም ውጦ አስቀርህም። በእሳትም ውስጥ ታልፋለህ። አታልፍም አላለም እኮ ብዙ ጊዜ ደጋግመን እናገራለን። በእሳትም ታልፋለህ ግን ምን አለ? የእጆችን ፀጉር እንኳን ነበልባሉ እንኳን አይፈጅም። ክብር ለኢየሱስ። ለምን ሲባል እኔ አምላክ እግዚአብሔር ካንተ ጋር ነኝ። አንተ የማን ነህ? የኔ ነህ እኮ የኔ ነሽ ያለሽ ሰው ነሽ። እግዚአብሔር እኮ የኔ ነህ ያለህ ነው። በእውነት ጌታ ኢየሱስ የህይወታችሁ ጌታ አላረጋችሁ ካላችሁ ቶሎ ብላችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። እሱን በላያችሁ ላይ ሹሙ። እሱን የሾመ ሰው፣ እሱን ጌታ ያደረገ ሰው ፈተና ቢመጣ፣ መከራ ቢመጣ፣ ሞት ቢመጣ፣ ጣር ቢመጣ፣ ችግር ቢመጣ መሻገሪያ እንጂ መሞቻ መጥፊያ አይደለም። ለምን ሲባል ኃይለኛው ከኛ ጋር ነው። ኃይሌም ጉልበቴም ብርታቴም እግዚአብሔር ነው ብለው እንዲዘምሩ ያስቻላቸው አዩ። ቀይ ባህር ሲከፈል አዩ። አይናቸው እያየ ፈርዖን ሲሰጥም አዩ። 430 ዓመት የተሰቃዩበት ኃይለኛ ነው በቃ ብለው ቀንና ሌሊት ጡብ ሲያስጣቸው የነበረ ማን ከዚህ እጅ ያስጥለናል? የአባቶቻችን አምላክ ወዴት አለ እያሉ ዕለት ዕለት መከራቸው በበዛባቸው ሰዓት ተስፋ መቁረጥ ጋር ሲደርሱ እግዚአብሔር ኃያል ግን መጥቶ ሙሴን አስነስቶ የሕዝቤን መከራ አቆ ብሎ ነው ወረደ። አያችሁ ዘጸአት 2 ላይ ስታነቡ እግዚአብሔር ከሰማይ ምን አለ? ወረደ። ለምን? የሕዝቡን ጭንቅ አየ። ዛሬ ግን ወገኖች እግዚአብሔር ከሰማይ በእኔና በእናንተ ውስጥ መንፈስ ቅዱስ አለ። በእኛ ውስጥ ወርዶ የተቀመጠ መንፈስ ለምን? ከመከራ ሊጠብቅ ከጭንቅ ከፈተና የምና ጌታ ኢየሱስ እኔ ብሄዳችኋል አለ። አለበለዚያ አጽናኙ ወደ እናንተ አይመጣም አለ። ለምን? ጌታ ኢየሱስ በምድር በነበረ ጊዜ ያው በስጋ ተገልጦ ሰው ሆኖ ስለነበር ባገኙት ቦታ ነው የሚያገኙት ፈልገው እና ነገር ግን መንፈስ ቅዱስ ወደ እናንተ አይመጣም አጽናኙ ያለው ወገኖቼ ከስትንፋሳችን የቀረበ ጌታ በእኛ ውስጥ መኖሪያ ያደረገ በእኛ ውስጥ ሐዘን ሲመጣ ከሐዘን በላይ የሚያስቀምጥ መንፈስ ቅዱስ። ስለ መንፈስ ቅዱስ ጌታን አከብራለሁ። በብዙ ፈተናዎች አልፌያለሁ፣ በብዙ መከራ አልፋለሁ። ነገር ግን ወገኖቼ ነበልባሉም እንዳይፈጀን ችግሩም እንዳይውጠን እግዚአብሔር መንፈስ ቅዱስ በውስጥ የሚያጽናና መንፈስ ቅዱስ ተስፋን የሚያድስ የእግዚአብሔር መንፈስ በአጥንቶቻችን ላይ ሰላምን ያውጃል። ለዚህ ነው ስለዚህ ምናችን ነው እኔና እናንተ ይሄ ዝማሬ እኛ ዝማሬ ነው። እኛን እያዩ የዘመሩ ይመስለኛል። ኃይሌም ጉልበቴም ብርታቴም ማን ነው? እግዚአብሔር ነው።
እግዚአብሔር ነው ጉልበትሽ። ክብር ለእግዚአብሔር ይሁን። በጣም የሚገርማችሁ በዚሁ ምዕራፍ 15 ቁጥር 13 ላይ ምን ይላል? ሲጻፍ ሲነገር በቸርነትህ ይላል የሸኸውን ህዝብ። አይገርማችሁ? በምሕረት እኮ ነው የተቤዠ፣ በቸርነቱ እኮ ነው ያዳነ። የተቤዠኸውን ህዝብ መራ። የሚመራ እግዚአብሔር እኮ ከኛ ጋር ነው። መራ፣ በኃይልህም ወደ ቅዱስ ማደሪያ አገባቸው። እንዴ እነሱ እኮ ወደ ወተትና ማር ወደ መታፈሰው ነው የገቡት። ማን ነው ወደ ቅዱስ ማደሪያ የገባ? እኔና እናንተ እኮ ነን። ወደ እግዚአብሔር ክብር መጋረጃው ተቀዶ እግዚአብሔር ወዳለበት የገባል። ወገኖች እኔና እናንተ እኮ ነን ወደ ቅዱስ ማደሪያው ለዘላለም ወደበት ያስገባል። ይሄ ትንቢታዊ ቃል ነው። በቸርነት የተቤዠኸውን ህዝብ በኢየሱስ ክርስቶስ ደም ተቤዠ ነው። የዳነ ሰው እኮ ወገኖቼ ትልቅ ዋጋ ተከፍሎበታል። ትልቅ ወገኖቼ በዚህ ምድር ላይ ሂሳብ ብትደምሩ ሊሞላ የማይችል የኢየሱስ ክርስቶስ ደም ከሁሉ ዋጋ በነ ዋጋ ተከፍሎብናል። ወገኖቼ በዋጋ ነው የተገዛችሁት ይላል ጳውሎስ ለቆሮንቶስ ሰዎች። በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። የራሴ አይደለሁም ክርስቶስ ኢየሱስ ደም ዋጋ ከፈለ። ስለዚህ በቸርነቱ ተቤዠ፣ በምህረቱ ተቤዠ። ጽድቄን በማልችለው በዚህና በዚህ ጥሩ ነገር አለኝ የምለው የሌለኝን ከማንም ጭንጋፍ የሆንኩትን ይላል ጳውሎስ ባገኘው ጊዜ አዳነኝ ብሎ በጣም እንደ መዳን የሚያስደንቅ ነገር እኮ የለም ወገኖቼ። በህይወት ኑሩ ብሎ ከሚጠፋ ዘመን ትውልድ ወደማይጠፋ ያሻገረን የሱ ካህናት እንድንሆን ከድቅድቁ ጨለማ ወደሚደነቅ ብርሃን ያስገባን እግዚአብሔር ነው። ስለዚህ ምን ይለዋል? በቸርነት የተቤዠኸውን ህዝብ ምን አልክ? መራ። ይመራሻል። ዛሬ ከፈተናው ድምፁን ስሚ፣ በቃሉ ተመሩ እንጂ ይመራል። የሚመራ እግዚአብሔር መንፈስ አለ። ወደ ቀኝም ወደ ግራም እንዳትል ይላል እግዚአብሔር ቃል። መንገዱ በዚህ ነው የሚለውን የአስተማሪን ድምጾች ጆሮች ይሰማሉ ይላል ኢሳይያስ 30 ላይ ቁጥር 19 ላይ። ወደ ግራም ወደ ቀኝም እንዳትል። አያችሁ ችግራችን ምን መሰላችሁ? ወደ ግራ እያል ወደ ቀኝ እያል የራሳችን ማስተዋል ከእግዚአብሔር የተሻለ ከቃሉ የተሻለ እየመሰለ መግባት በሌለብን ሰፈር እየገባን በዚህ ነው የተቸገርን እንጂ በቸርነቱ የተቤዠውን ህዝብ ግን የሚመራ መንፈስ ቅዱስ አለ። በቃሉም ይመራ። ስለዚህም እየመራ በኃይል ወደ ቅዱስ ማደሪያ አገባቸው ይላል። ቁጥር 15 ላይ እዚሁ ላይ ደግሞ እንደዚህ ይላል። ጠላቶቻቸውን እንዴት አድርጎ እንዳጠፋ ሲናገር ይውላችሁ። እነኚህ 3 የእስራኤል ጠላቶች የታወቁ ናቸው። ምን ይላቸዋል መሰል? የኤዶም አለቆችን ደነገጡ ይላል። እነኚህ እኮ የሚደነግጡ ነበሩ፣ ለእስራኤል የሚያስደነግጧቸው ነበሩ። ደነገጡ። የሞዓብ ይላቸዋል። እነኚህም ሌላ ጠላቶቻቸው ናቸው የሚያስበረግጉ። እነኚህ ደግሞ ኃያላን ነበሩ። የሞዓብ ትዝ ይላቸዋል። ኢዮሳፍጥ በጦርነቱ ሰዓት የመጡብን ይላል እኛ ከነሱ ጋር ልንጋጠም አንችልም፣ ታላቅ ጦርነት መጥቶ ይላል። የእስራኤል ጠላቶች ናቸው። ስለዚህ እነኚህን ደግሞ ምን አረክ ይላል? የኤዶምን አለቆች ደነገጡ ይልና የሞዓብንም ኃይል መንቀጥቀጥ ያዛቸው ይላል። እግዚአብሔር ሲመጣ ጠላት ይንቀጥ፣ አንቺ አትንቀጠቀጭ፣ አንተ አትንቀጠቀጡ። በከነዓንም የሚኖሩ ሁሉ ምን አሉ ይላል? ቀለጡ። አያችሁ ጠላቶቻቸው ኃያላን ከነኚህ ማን ያስጥለናል ያሏቸው እነኚህ ኃያላን እነኚህ ጠላቶችን ምን አደረክ ይላል? አስደነገጥ፣ አንቀጠቀጥካቸው፣ ቀለጡ ይላል። እግዚአብሔር የተባረከና የተመሰገነ ይሁን። በጠላት ሰፈር ሁከት ነው ወገኖቼ። ያንቺ ስም ሲጠራ የእግዚአብሔር ካንቺ ጋር እንደሆን ስለሚያውቅ ይውላችሁ ኢየሱስ ስትይ በአንደበትሽ ኢየሱስ ስትይ ጠላቶችሽ ይደነግጣሉ፣ ጠላቶችሽ ይንቀጠቀጣሉ፣ ጠላቶችሽ ይዋጣሉ። ስሙ ከስሞች ሁሉ በላይ ነው። ሙሴን በእጅህ ምንድነው ያስከው ነበር የሚለው። ዛሬ በአንደበታችን የስሙን ስልጣን ሰጥቶናል። የኢየሱስ ክርስቶስ ስም ከስም ሁሉ በላይ ከፍ ከፍ ያለ። የበሽታ ስም ብትጠሩ፣ የዚህ ነገስታት የኃያላን ስም ብትጠሩ፣
የመከራ የጭንቅን ስሞች ብትጠሩ ከነኚህ ሁሉ ስም በላይ የሆነውን ስም ሰጠው ይላል ፊልጵስዩስ ምዕራፍ 2 ላይ ስም ሰጠው። ይውላችሁ ኤፌሶን ላይ የሚናገራል። ኤፌሶን ላይ ስም ሰጠውና የቤተ ክርስቲያን ራስ እንዲሆን አደረገው ይላል። ዛሬ እኮ ቤተ ክርስቲያን በምድር ላይ ማለት ቅዱሳን ማለት ነው ህብረት መኖር እኮ አትችልም ነበር። ኢየሱስ መሪዋ ባይሆን ኖሮ ሰይጣን እንደፈለገ ይጫወትብን ነበር፣ ያጠፋ ነበር። ነገር ግን እንዳያጠፋ እኔና እናንተ መንፈሱ ተሰጥቶናል፣ ስሙ ተሰጥቶናል። ኢየሱስ ስትይ በግራና በቀኝ እልፍ አላፍ አጋንንት ነው የሚወድቀው። ስሙ ኃይል አለው። ስሙ ኃይል አለው። ስሙ ዝም ብሎ መቀለጃ አይደለም። ስሙ በስልጣን ሲጠራ፣ ስሙ በማስተዋል ሲጠራ፣ በጌታ በኢየሱስ ስም ስትሉ አጋንንት ይጮሃል። ወገኖቼ እንደዚህ ነው እና ቁጥር 17 ላይ በዚሁ ላይ ስትመለከቱ ምን ይላል? አቤቱ አንተ ታስገባቸዋለህ። ወደ ተናገረው ቃል የሚያስገባ ዛሬም ወደ ረፍቱ ያስገባሃል፣ ያስገባሻል። ምን ይላል? በርስትህም ተራራ ተክላቸዋለህ። አይነቀሉማ። በማትነቀይበት ወደ ርስቱ ተራራ ወደ እግዚአብሔር መንግስት ምን ትላቸዋለህ? ትተክላቸዋለህ። አቤቱ ለማደሪያ ባደረከው ስፍራ እሱ በሚኖርበት ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ምን አለ? በአባቴ ነው በእኔ እመኑ አለ። ትልቁ የሚያስፈልገው ይሄ እመኑ። ለምን? በአባቴ ቤት ብዙ መኖሪያ አለ። እኔ ስፍራ ላዘጋጅላችሁ እሄዳለሁ። እኔ እሄዳለሁ፣ በዛ ስፍራ አዘጋጅላችኋለሁ። ከኔ በቀር ወደ አብ የሚመጣ ሌላ መንገድ የለም። መንገድም እውነትም ህይወትም እኔ የተዘጋጀ ስፍራ አለ በአብ ዘንድ ለኔና ለናንተ ትልቅ ማንሽን አለ የምንኖርበት ለዘላለም። ነገር ግን መንገዱ ኢየሱስ ብቻ ነው። ከሱ በቀር ወደ እግዚአብሔር መቅረብ አይቻልም ማለት ሌላ መንገድ የለም። ህይወት የሚሰጥ ኢየሱስ ነው። እውነተኛ የእግዚአብሔር ልጅ እውነት የሆነው እሱ ነው። ስለዚህ ወገኖቼ ይሄ እንድናይ ነው እና አቤቱ እጆችህን ባዘጋጁት መቅደስ እግዚአብሔር ለዘላለም እስከ ፍጻሜ ይነግሳል። እግዚአብሔር ጋር እሱ ነግሶ በእኛ ላይ ነግሶ ለዘላለም የምንኖርበት አምላክ ነው ያለው። ጥሎን የሚሄድ በፈተና አይደለም። ትላንትና ደስ ብሎን ጌታ ኢየሱስ ጌታ ነው ብለን ዛሬ ደግሞ ጣለኝ የምንለው አምላክ የለንም። ለዘላለም ቃሉን የሚጠብቅ ጌታ ከኛ ጋራ ነው። በዚህ ደስ ይበላችሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ